የተለያዩ ሃይማኖቶች ብዬ ምጠራው የለኝ። አንድ ሃይማኖት ብቻ ነው ያለው፣ እሱም እስልምና ነው። ትንሽ ከተማ ናት ባቲ በጣም ቃሉ ራሱ ግን ምን ማለት ይሆን ማለት እኔ ጭንቅላቴ ላይ ስየው የነበረውን ባቲ ፈልግ ያጣሁት። ሐጅ ማለት ያው በጣም ከባድ ችግር ነው፣ ግን ያንን መቋቋም ነው ትልቁ ስራ። ሁሉ ሰው የሚሰማው ስሜት አለ። ሐቂቃ ካዕባን በምታይበት ጊዜ ካዕባ የሁሉ መመለሻ ነውና የሁሉም ሰው እውነተኛ ቤቱ ነው ሐቂቃ። እነዚህም ሁለቱን የተቀደሱ ቦታዎች መካ ካዕባን እንዲህ ቁድስ ላይ ደግሞ ተእሲስ ያደረገው ከአደም ጀምሮ ነው ተእሲስ የተደረጉት። ተመልሰናል። ክብራትና ክብራን ተመልካቾቻችን ለይሉ ጁማ ነው ፕሮግራሙ ኸሚስ ምሽት። አሁን ደግሞ በመዲና ሰማይ ስር ከአዲስ እንግዳ ጋር ወደ እናንተ ተመልሰን መተናል። ሸኻችንን ሸኝተን መውጫችንም ላይ ሀሳብ ስንሰጥ ነበር አይደል? ከአዲስ እንግዳ ጋር ለየት ባለ ሁኔታ እንመጣለን ብለን ነበረ። እንግዳችን ማናቸው ራሳቸውን አስተዋውቀው ይጀምሩልናል። በእርግጥ በርካታ ተመልካቾች በሚንበር ቲቪም በሚንበር የዩቲዩብ ገጽም ላይ ከአንድ ፕሮግራም ጋር ይህንን ገጽ ያውቁታል ብለን ተስፋ እናደርጋለን። እንግዳችን ስማቸውን ሳይሆን የሚያስተዋውቁን ያው ያለፉበትን ሂደት ነው። ምክንያቱም በተደጋጋሚ ሼህ ሰይድ መሐመድ እንላለን ወይም ሼህ መሐመድ ሰይድ እንላለን ስንጽፍ። በዚህም መሰረት ከተለያዩ አቅጣጫዎች የተለያዩ ጡጫዎች ስንቀምስ ቆይተናል። የቃላት ጡጫዎች ማለት ነው። ኡስታዛችንን እንዴት ስማቸውን አስተካክላችሁ አትጽፉም የሚሉ አካላት ይወጡብን ነበር። ሼህ ሰይድ መሐመድ ማለት ሲገባን ሼህ መሐመድ ሰይድ እያለን በተደጋጋሚ ስላሳሳትን ለዚህም ይቅርታ እንጠይቃለን። ሰይድ እንደምን አለ ነው ወይ? እንዴት ከረምክ? አንተ እያልን እናውጋ አይዋ ትፈቅድልናለህ? መርሐባ። እንተዋወቅ እንግዲህ መሐመድ ባነሳው መሰረት። መርሐባ። ቢስሚላሂ ራህማን ራሂም አልሐምዱሊላሂ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላሂ ሰለላሁ ዐለይሂ ወሰለም። ሰይድ መሐመድ ያሲን ከባቲ አካባቢ ነው የምኖረው። ባቲ፣ አይሳይታ እና ደሴ በትምህርትም በስራም ብዙ ጊዜ እነዚህ አካባቢዎች ላይ ቆይቻለሁ። አሁን የምኖረው ባቲ ነው። እንግዲህ ባቲ የተማርኩበትም ያደግኩበትም ነው ማለት ነው። ባቲ ትምህርት አካዳሚካል እየተማርኩኝ ከአካዳሚካል በፊት ያው ቁርአን ባቲ ላይ የቀራሁት። ከዚያም አካዳሚካል ትምህርት እየተማርን ደግሞ መድረሰቱ አቢዘር የሚባል ትምህርት ቤት አለ። እዛ አቢዘር ትምህርት ቤት ውስጥ ተምሬያለሁ። ያው እዛ የሸሪዓና ሃይማኖታዊ ትምህርት ነው ያለው። እሱን ተምሬያለሁ። ያው ባቲ ሃይ ስኩል አልነበረምና እኔ በተማርኩበት ሰዓት ወደ ደሴ መውጣት ነበረብኝ። ደሴ ደግሞ እዛ ሃይ ስኩልን ተምሬያለሁ። እንግዲህ ባቲ ስማር በነበረበት ሰዓት ከመድረሳ ውጪ ያው በተጓዳኝ ቂራአትም ቀራ ነበረ። እንግዲህ በተለያዩ ሼኾች ላይ ፊቅህ ቀራ ነበረ። ፊቅህ በነ ሼኽ ዑመር ያህያ እንዲሁ ደግሞ በነ ሼኽ መሐመድ አህመድ እና ሌሎችም ታላላቅ ሰዎች እዛ ባቲ ይታወቃሉ። በእነዚህ ሰዎች እስከ ማነው ዑምዳ ድረስ ቀርቻለሁ። ደሴ ደግሞ ሃይ ስኩል እየተማርኩኝ ጡላብንና ሚንሃጅን ከባቲ ጋር እየተመላለስኩ ቀርቻለሁ። ተፍሲር ደግሞ ሼህ አደም ሙሳ ላይ ተከታትያለሁ ከሳቸው ላይ። እንግዲህ በዛን ሰዓት እነዚህን ነገሮች ከነዚህ ዑለማዎች አግኝቻለሁ። ከዚያ በኋላ ያው ከሃይ ስኩል ወደ ኮሌጅ ገብቼ ወንዶ ገነት ፎረስትሪ ኮሌጅ ዲፕሎማ ተመርቄያለሁ። በዚህ ሰዓት ያው ከዚህ እንደጨረስኩኝ አሳይታ አፋር ክልል ነበር ስራ የጀመርኩት በፎረስትሪ እዛ እየሰራሁኝ ያው አሳይታ የተለያዩ የዳዋ ስራዎች ወንድሞች ጋር ሰራ ነበረ። ቂራአትም እንግዲህ ብዙ ማለት እችላለሁ። ብዙ ቂራአት አሳይታ ቀርቻለሁ እንደዚሁ ከባቲ ጋር ማለት ነው። ያው ባቲ ለረፍት እመላለስ ስለነበር ያው ከሙቀት የሙቀት ጊዜ ወደ ባቲ የቀዝቃዛ ጊዜ ደግሞ አሳይታ እያልኩ ስለምቆይ ባቲ ደግሞ እንደዚሁ ስመጣ በነ ኡስታዝ ሼህ ኢድሪስ መሐመድ ላይ ሼህ መሐመድ ጧሂር ሌሎችም አሊሞች ላይ የተለያዩ ኪታቦችን ቀራ ነበረ።
የሀዲስ ኪታቦችን እነ ኩቱበ ሲታን ቀርቻለሁ። እነ ኡስታዝ ሼክ ኢድሪስ ላይ እንዲሁ ሼክ መሐመድ ጧሂርም ላይ ሌሎችም ሼክ መሐመድ ጧሂር አይዋ ሼክ መሐመድ ጧሂር አፍሪካ ቲቪ ምናቃቸው ሼክ ኢድሪስ ባቲም በጣም ትልቅ ያላቸው አባት እንደሆኑ እንሰማለን። ናም የኔ ኡስታዜ ናቸው። ያው እስካሁንም ድረስ የሳቸው ደረሳ ነኝ እና ሌሎችም እንትን አረብኛዎችንም ሌሎች በላጋንም እንደዚሁ የተለያዩ እንደ ቁርአን ሊቀደሙ የሚችሉ እንት ኡሱሎችንም እንደዚሁ በባቲና በአሳይታ መካከል የቀረዋቸው ናቸው እና እነዚህንም እየቀራሁኝ ያው ሌላው ደግሞ ዲግሪ ሀረማያ ዩኒቨርሲቲ በሶይል ኤንድ ወተር ኮንዘርቬሽን ኢንጂነሪንግ ላይ ተምሬያለሁ። በአፈርና ውሃ ምህንድስና ላይ ማለት ነው። እሱን ተምሬያለሁ እንደዚሁ ስራ ላይ ያለው ማለት ነው። ከዚያ በኋላ ያው እስከ 2008 ድረስ አሳይታ ቆይቻለሁ። ከ2008 በኋላ ደግሞ ባቲ ኖራይን አድርጌ ያው በግል ቢዝነስ ላይ ሰራለሁ። በጣም ደስ ይላል። እነዚህን እየሰራሁ አሁን ደግሞ ኢንሻአላህ ኤምቢኤ ማስተሬት ዲግሪ ጨርሻለሁ። እንዲሁ የተለያዩ ደግሞ በርቀት ኢስላሚክ ኢኮኖሚክስ ዲፕሎማ አለኝ። እንዲሁ የተለያዩ እንትኖችን ሰርቲፊኬቶችንም እንደዚህ በማኔጅመንት እና ሌሎች በተጓዳኝ ያው ቅራአት የቀረኋቸውን ለሌሎችም አቀራለሁ። ዳዋ አድርገበታለሁ በተወሰነ ደረጃ እስካሁን እንደዚህ ነው። በጣም ድንቅ ነው። ደስ ይላል። ረበና ይባርክ። አሚን። ባቲ በተደጋጋሚ ተነስቷል። ባቲ በአጋጣሚ ሆኖ አናቃትም፣ እኔ አላቃትም። በጣም ማወቅ እስከ ቅርብ ጊዜ ድረስ በል ማዕናቱ ለፕሮግራም አልሄድንም ማለት ነው። እንደሚዲያ ለዛ ነው እኔ አላቃትም ያልኩት። እንደሚንበር በጣም ከምናስባቸው በበዓላትም ይሁን በረመዳን ዝግጅቶቻችን እንናፍቃለን። አንድ ጊዜ እንደውም መሽሩዕ ነበረን ባቲ ላይ የመስራት በአጋጣሚ አልተሳኩም። ዞሮ ዞሮ አላህ እንዲያሳየኝ እንግዲህ ያኔ ዳዕወተክ ብዙ ትልልቅ አባቶች ያሉበት አካባቢ እንደሆነ እንሰማለን። በእርግጥ ሙንሺድ መሐመድ አህመድ ባቲን ስለምናቅ እሱ ጋር ያለው የተለያየ ነገር የማወቅ ጉጉት እንደዚሁም ደግሞ እውቀቱም ጭምር አሁን መሻይኾቹ ጋር እንኳን ሳንደርስ ወጣቶቹ ላይ እንኳን የምናየው ተራማጅነት ያ አካባቢ የተለየ ቢአ እንዳለው ገነዘብ ነበር። አሁን ደግሞ ማረጋገጫ አገኘው ለማለት ነው። ይሄ ሁሉ ጁሁድ ይሄ ሁሉ ልፋት የባቲ ተወላጅ ማለት ዝም ብሎ የመጣ አይመስለኝም። የሆነ የተለየ አዳ አለ እዛ አካባቢ እውቀትን የመፈለግ ለእውቀት ጉጉ የመሆን እሱ አካባቢ የምትነግረን ነገር አለ? ልክ ነው። እኔ እንዴት ነው የማየው ያው ወሎ የኢትዮጵያ መገለጫ ነው ብዬ አምናለሁ። ማለት የብሔር ስብጥሩ የሰዎቹ የተለያየ አይነት እንትን መኖሩ የኢትዮጵያ መገለጫ ነው ብዬ አስባለሁ። ከወሎ ደግሞ ባቲ ደግሞ እንደዚሁ ኢትዮጵያን ይገልጻል፣ ወሎን ይገልጻል ብዬ አስባለሁ። ኢትዮጵያ ብለን አዲስ አበባ እንደምንለው ወሎ ብለን ባቲ ደግሞ ሳይሆን ባቲ ነው የምንለው። የተለያዩ አይነት ስብጥሮች አሉ። ማለት ባቲ ብዙ አይነት በብሔር ደረጃ አፋር አለ፣ አርጎባ አለ፣ ኦሮሞ አለ፣ ሌሎችም ይኖራሉ። አማራም እንደዚህ አማራም እንደዚህ የመኔዎችም ይኖራሉ። እና ይሄ ስብጥር የፈጠረው የሆነ ያመለካከት እንትን አለ። ብዙ ጊዜ ባቲ ሲባል አቋሙ ፊክራው በተለያየ የፖለቲካ አቋሙን ብትል የሃይማኖት አቋሙ ሙተወሲጥ ነው፣ ሚዛናዊ ነው። ብዙ ጊዜ ባቲ ግጭቶች በሃይማኖት የሚሆን በሌላ ግጭቶች አይፈጠሩም። ብዙ ጊዜ ይሄ የመካከለኛ አመለካከት መኖርን ነው ነጸብራቅ ነው እና ይሄ ይታይበታል። ሌላው ደግሞ በጣም ብዙ ዑለማዎች በየገጠሩ ያሉበት ሀገር ነው። ከተማውም ቢሆን ብዙ አሊሞች አሉ። ለምሳሌ መድረሳ ስልክ አሁን መድረሰቱ አቢዘር አንደኛ ክፍል ስንማር 14 አይነት ትምህርት እንማር ነበር። ፈን ማለት ወይም ሰብጀክት ማለት 14 አይነት ሰብጀክት እንማር ነበር አንደኛ ክፍል ስንማርና የብዙዎቹ ልጆች ጠንካራ የመሆን ብዙ ነገር አእምሯቸውን የማስፋት ነገሮች ከዚህ የሚነሳ ይመስለኛል። ይሄ ተነውዑ አለ። እንደገና ደግሞ የዲኑ አለ፣ የዲኑ ኢንቫይሮንሜንት አለ ሐቂቃ እና ከዚህ የተነሳ ይመስለኛል። በጣም የሚገርም ነው። በደንብ ተሰርቷል ማለት ነው። ብዝሃነት አሁን ብለን የምንገልጸው ማለት ነው። የአመለካከት ብዝሃነት አለ፣
አኗኗር ስርዓት ውስጥ ይሄ በደንብ ይንጸባረቃል። ግን በምንድነው የሚተዳደረው የዛ አካባቢ ማህበረሰብ? ለኑሮ ምንድነው የሚሰራው ቢባል ምንድነው ምላሻችሁ? ለኑሮ የሚሰራው የንግድ ስራ ነው። አብዛኛው ሰው የሚሰራው ንግድ ነው። ማዕከል ነች። የንግድ ማዕከል ነው። ያው ለአፋሩም መተላለፊያ ነው። እንደውም ቀደም ብሎ የሀገራችን ደረቅ ወደብ ሁሉ ይባል ነበር በፊት ቀደም ብሎ እኛ ህፃን እያለን ማለት ነው። ምክንያቱም ከትልቁ ወደ አሰብ የሚቀርበው ትልቁ ከተማ ባቲ ነው እና እዛ አካባቢ ደረቅ ወደብ ተብሎ ይጠራ ነበር እና ሰውም ከስልጣኔውን ከዛ አካባቢ ይወሰደው ይመስላል እና የሰለጠነ ስልጡን ህዝብ ነው። ከሌላው አንጻር ማለት ነው። ኦኬ ንግድ ነው በብዛት ንግድ ነው። አርብቶ አደር ማህበረሰብ አለ ምናልባት አለ። ገጠሩ በአርብቶ አደር ይተዳደራል። ያው የከተማው መገለጫ ግን በአብዛኛው ንግድ ነው። ትንሽ ከተማ ናት ባቲ በጣም ቃሉ ራሱ ግን ምን ማለት ይሆን? በብዙ መንገድ ስለሚገለጽ ማለት ነው። በዛ በሚኖሩ ሰዎች ለምሳሌ በአፋሮችም በኦሮሞዎችም የተለያየ ትርጓሜ ያለው ባቲ። አሁን ኦሮሞዎቹ ባቴ ብለው ይገልጹታል፣ አፋሮቹ ደግሞ ባቲ ብለው ይገልጹታል እና የተለያየ የራሳቸው ትርጓሜ ያለው እና እንግዲህ ይሄ የተወጣበትን ተጨባጭ ባላውቀውም በዚህ አይነት መልኩ ነው። ያው ተማም ኡስታዝ እኔ ለረጅም ጊዜ ባቲን ስሰላት የነበረች አንድ በጣም ገላጣ ሜዳ ላይ ሰፊ የሆነች ከተማ እና ገበያ ያላት ስልጣኔ በጣም ያበበባት እንደዛ አድርጌ ነበር። ልክ ባቲ ስገባ ከአፋር ነው እንግዲህ መጣ ነው ወይም ከፍታ ላይ ያለች ቦታና እንደዛ ነው። ከዚያ በኋላ ያ የት አለ ባቲ ያልኩ ማለት እኔ ጭንቅላቴ ላይ ስየው የነበረውን ባቲ ፈልግ ያጣሁት። ለኮምቦልቻ በጣም ቅርብ ነው ባቲ እና ኮምቦልቻ 50 ኪሎ ሜትር አካባቢ 50 ኪሎ ሜትር አካባቢ ነው ቅርበት ያለው። ተማም በጣም ይቅርታ አድርግልን በላይ ሄድን መሰለኝ። ቅድም ሸህ ጋር ቆይታ ነበረን አንተን ከመጋበዛችን በፊት አንዳንድ ነገሮች ላይ ዲቴል አትግቡ ብለውናልና ስለ ባቲ ከዚህ በላይ መሄድ አይደለም። አንተማ ልታመጣው ነበር እኮ ትንሽ ነው የቀረህ በመልሻለሁ። አነጣጠቀ ገባኝ እኮ። አሁንም እንግባ ችግር የለም። ይሄን ያህል ስለ ባቲ ስለ ቢአው ካወቀን በርግጥ አሁን እኛ ሀገር ላይ ወይም አዲስ አበባ ላይ ሼክ ሰዒድ አሊ ሐቢብ የሚባሉ በጣም ዓሊም لسه شباب يعني ወጣት ናቸው ግን በቃ ስለ ዒልማቸው ስለ ሄዱበት ቅርአት ርቀት ምናምን ስንሰማ እንደነገጣለን። አልፎ አልፎ እዚህ ሙጀማዓ ተቋ ላይ አይ ቲንክ አሁን በቋሚነት መሰለኝ ኡስታዝ ካሚል ሸምሱ ጋር ጁምዓ ኹጥባቸው ይታያል። እኛም ጋር ሚንበሩል ዒልም ፕሮግራም ያቀርባሉ። በጣም ዓሊም እንደሆኑ ሰማለሁና በጣም ወጣትም እንደሆኑ ሰምቻለሁ። እንደሱ አይነት ፍሬዎችን ስናይ የባቲ መሬት ምን ያህል ዒልም እየሰጠ እንደሆነ ከዒልምም ደግሞ በተሻገረ መልኩ ቅድም ያነሳውና በጣም የሚሰመርበት ሚዛናዊ የሆነ አረዳድ የማህበረሰቡ መገለጫ ነው ያልካት ነጥብ እኔ በጣም ስሜት ሰጥታኛለች እና አንተም አንዱ የዛ አካባቢ ፍሬ ስለሆንክ በጣም እናመሰግናለን። ባቲንና ባቲ አካባቢ እንግዲህ ያሉ ወንድሞችንም አጠቃላይ ማህበረሰቡን ምክንያቱም እንዲህ አይነት ንግግራቸው ተደምጦ የማይጠገብ አባቶችን ወንድሞችን ሰጣችሁናል። ይሄንን ምዕራፍ እንዝጋው አይደል? አዎ ኡስታዝ ደግሞ ወደ ራሱ ሸክስየን እንምጣ። በአተራረክ ስልቱ በጣም ያማረ በተለይ ከቅርብ ጊዜ ወዲህ ቂሰሱል አንቢያ ላይ የሚያቀርብልን እኔ በነገራችን ላይ እዚሁ ያለው ድንገት ነው ያየሁት ወይ አልነበርኩም በሆነ ምክንያት የሆነ ቀን ሳይ ድንገት ነው። ከዚያ በኋላ በተመስጦ ነው ማዳመጥ የጀመርኩትና ዛሬ ነው በአካል የተገናኘ ነው። በአንድ ኢቲቪ ቻናል ላይ ለረጅም ጊዜ እያቀረበ በአካል የተገናኘ ነው ዛሬ ነው። ምክንያቱም እሱ ባቲ ነው እኛ አዲስ አበባ ነው ያለነውና ከባቲ አዲስ አበባ እየመጣህ ነው ፕሮግራም የምትሰራው። ፕሮግራሙን እያቀረበልን ይደንቅ ነው። ይሄን ጆህድን አላህ ይቀበለ። አሁን ነብዩላህ ሉጥ ጋር ደረስክ አለይሂ ሰላም የሚተላለፈው ላይ ያው እንግዲህ የተቀረጸው አርካይቭ ስለሚኖር እሱን የሚያውቁት ኤዲተሮቹና ፕሮግራም ክፍሎች ናቸው። እንደ ሰው ጋር ግን የደረሰው አሁን የነብዩላህ ሉጥ ታሪክ ነው። በጣም መናፍቀው የረሱል አለይሂ ሰላም ታሪክ ባንተ አንደበት የሚተረከበትን ጊዜ ነው ኢንሻአላህ። ስለዚህ መቼ እንደሆነ አሁን አንጠይቅህም። ዛሬ ግን በሳቸው አካባቢ ዙሪያ እንደው ጎራም ብላችሁ ከሆነ እዛ አካባቢ ያያችሁትን ስሜት ሄድ መለስ ይያልን ታሪክ ላይ የረሱል አለይሂ ሰላም የንቡዋ ታሪክ ከሌሎች አንቢያዎች አንፃር እንደው ምንድነው የሚለየው?
ምንስ ነው አንድ የሚያደርገው? እዛ አካባቢ ያሉ ነገሮችን ኢንሻአላህ ባቲም በልጅነታችሁ ምን ነበረ የሚለውን ነገር እናነሳዋለን። መስጂዶች አካባቢ እንዴት አድርጋችሁ ያደጋችሁትን ብለን እናነሳለን። ጥሩ ፋታ ረፍቶት ዘንድ ተመልሰን እንምጣ። የተወዳጁ ተመልካቾቻችን በሚንበር ቲቪ እንደዚሁም በሚንበር ቲዩብ ላይ የነቢያት ታሪክ የሚል በጣም የሚያምር ፕሮግራም አይታችሁ ይሆናል። የዛ ፕሮግራም አዘጋጅና አቅራቢ የዛሬ እንግዳችን ናቸው። ወይም የዛሬ እንግዳችን ነው ኡስታዝ ሰዒድ ወንድማችን ነው፣ ታላቅ ወንድማችን ነው። በጣም የምንወደው የምናከብረው ከባቲ ነው እየመጣ ፕሮግራም እየሰራ ወደ ባቲ የሚመለሰው። በጣም እናመሰግናለን። ለዚህ አጠቃላይ ባቲንም እዛ አካባቢ ያለውን ማህበረሰብ ብለናል። ፋታ ረፍት ወስደን ተመልሰን ስንመጣ ቀሪ ነጥቦች ላይ መወያየታችንን እንቀጥላለን። አብራችሁን ቆዩ። ተመልሰናል። የተወደዳችሁ ተመልካቾቻችን ለይሉ ጁሙዓ ፕሮግራማችን ኸሚስ ምሽት ነው። ከረጅም ጊዜ ቆይታ በኋላ መዲና ሰማይ ስር እንግዳችንን ሼህ ሰዒድን ይዘን መጥተናል። ኡስታዝ ሰዒድ እንግዲህ ቀደም ሲል ያደገበትን የኖረበትን ትምህርቱን፣ ቂራአቱን፣ ሸኾቹን እዛ አካባቢ ያሉትን ሂደቱን ስናይ ነበር። እስቲ ደግሞ ከረሱል ሰለላሁ ዐለይሂ ወሰለም ጋር ያለውን ቀረቤታ፣ ፍቅር በልጅነት መች ተጸነሰ፣ የቱ ጋር መስጂድ አካባቢ ምን ይመስል ነበር? ከዚህ ጀምርና እንዝለቅ ወደ መዲና። ቢስሚላህ። ያው ባቲ ያው ቅድም እንደገለጽ ነው ከልጅነት ጀምሮ ነው ቁርአን የሚቀራው። ከትምህርት ቤት በፊት ነው ቁርአን ተቀርቶ ካከተመ በኋላ ነው በእኛ ጊዜ ልጆች ወደ ትምህርት ቤት የሚሄዱት። እና ያ ቁርአን ቤት ደግሞ ነው የቀራሁበት ከትልቁ መስጊድ ውስጥ ነው። መስጊዱል ጃሚ ከሚባለው ውስጥ አላህ ይማራቸው ሼህ አብዱ ይባላሉ ያቀሩን ሰው። እና እዛ በምንቀራበት ጊዜ ያው መስጊድ ውስጥ የሚሰሩ ስራዎችን እናያለን። ያው መስጊድ ውስጥ መግባት በጀመርንበት ሰዓት ደግሞ ያው ቂራአት ይቀራል። ጧት ላይ ከመግሪብ በኋላም ቂራአት ይቀራል። እንግዲህ እንትን ጨርሰን ቁርአን ጨርሰን ወደ መድረሳ በምንገባበት ጊዜ ግን በተጓዳኝ ከሱብሂ በኋላ የሂፍዝ ቁርአን ቀራ ነበረ በሼክ ሁሴን ገርፋ በሚባሉ ሰው ላይ። ሁሴን ገርፋ ረሂመሁላህ እሳቸውም ሙተዋል። ተርቢያ ይሰጡን ነበረ። ጥሩ ሼክ ነበሩ። ሐቂቃ ብዙ ነገር ተምረንባቸዋል። ቁርአን ተጅዊድ፣ ቁርአን ሂፍዝና እንዲሁ ደግሞ ያው ቁርአንን ለፍዙን ተምረናል ማለት ነው ከእሳቸው ጋር። ከሱብሂ በኋላ ከመግሪብ በኋላ ኡስታዝ ሼህ ዑመር ያህያ ፊቅህ ያቀሩ ነበርና እሳቸውም ላይ እንደዚሁ ፊቅህ እንቀራ ነበር። ሌላው ከሰዓትና ከጧት በፈረቃ ትምህርትና መድረሳ እንማር ነበረ። ሰላዋቱ ዚክሩ የቱ ጋር ጀመረ? እነዚህም በምንማርበት ጊዜ ያው ትምህርቶቹ እንደነገሯቸው በርካታ ትምህርቶች ናቸው የምንሰጣቸው። መድረሳ ብዙ የሲራ ትምህርት ነበረ እዛ ውስጥ እንደማዳ። በተጨማሪ ደግሞ ረፍት በምንሆንበት ጊዜ ደግሞ የነቢዩን ሲራ የሚተርኩልን ሼክ ነበሩ ሰለላሁ ዐለይሂ ወሰለም። ሼክ አህመድ ነጃሽ ይባላሉ። አሁን ጅቡቲ ነው ያሉት። ሼካችን ናቸው እና ቤታቸው የሄደን የነቢዩን ሲራ ይተርኩልን ነበር። በየኢቨንቱ በየታሪኩ መሀል ላይ ለምሳሌ ነቢዩ ሲያገቡ ሴሬሞኒ እናዘጋጅ ነበር። በቃ ልክ እየኖር ነው ማለት ነው። እና በዚህ አይነት መልኩ ያስተምሩን ነበር የረሱልን ሲራ። ያው የረሱል ፍቅር ከዛ የተጀመረ ይመስለኛል። በልጅነታችን ነው ገና ትምህርት ቤት እያለን ነው። እና በዚህ አይነት መልኩ ይኮተኩቱን ነበር። አሁንም ዳዒ ናቸው እሳቸው ጅቡቲ ነው ያሉት። አላህ ይጠብቃቸው። ከሳቸው ጀምረን እንግዲህ ሌሎችም ደግሞ ሲያስተምሩን የተለያዩ እንግዲህ የረሱል ፍቅሮች በዚህ የተጋባብን ይመስለኛል። ሰለዋት ጋር የነበራችሁ ትስስር? ያው ሰለዋት አለ ረሱል ያው እሳቸው ናቸው ይሄን ሁሉ እንግዲህ ያስተምሩን የነበረው። ከዚያ በኋላ በተለያዩ እንግዲህ በየሳምንቱ የሚደረጉ የሐለቃ የተርቢያ ስራ አሉንና እነዛ ስራዎች ላይ ደግሞ ሰለዋት አለ ረሱል፣ አዝካሮች ያው በእኛ ላይ የተጣሉ አውራዶች ይኖራሉ። እነዛን እንላለን በየጊዜው። የጠዋትና የማታ አዝካሮች፣ ሰለዋት አለ ረሱል አንዱ አዝካር ዊርድ ነው፣ ዊርድ ዱዓ ላይ ማለት ነው። እሱ ላይ ያው እንግዲህ ይሄን ስንማርና ሌሎችን ደግሞ የረሱል ታሪክን በምንማርበት ጊዜ የተፈጠረ ፍቅር ነው። ይሄ በልጅነታችሁ ነው? አለይሂ ሰላቱ ወሰላም ኤሌመንታሪ እየተማርን ያለ በጣም ድንቅ ቢያ ነው። በጣም እንዴትስ ታዲያ ጉዞው መች ተደረገ? እንዴት ተመቻቸ?
መካን መዘየሩ ማነው መዲና መሄዱ መች ነው? በቅርቡ ነው ወይስ ሸውቁስ አልነበረም? አሁን ታሪኩን መቼም እየተማራችሁ እየተማረን ሐቂቃ ያልሄደ ሰው እጅግ በጣም ይናፍቃል። የሄደ ደግሞ ናፍቆቱ ይጨምራል። ሄዶ የመጣ ሲናገር ደግሞ በቃ በጣም ያው ታሪኩም ላይ አሁን ቀደም ሲል ስታነሳ እንደነበር ኡስታዝና የጋብቻቸው ላይ የሆነ ሴሪሞኒ ይደረግ ነበር ብላችኋል። እውነት ነው። ስለዚህ አሁን ከመካ ወደ መዲና ስደቱም ላይ ጠላል በድሩም ሲባል የሆነ ስሜት ይስበራችሁ በደንብ አብረን የምንላቸው ነገሮች ይኖራሉ። እኔ አረሳውም ሐለቃውን ሐቂቃ ሁልጊዜ ለወንድሞችም አወራለሁ። በጣም ደስ ይል ነበረ። እንግዲህ ያ ናፍቆት ጨምሮ ሐቂቃ ያው ለሐጅ በምንሄድበት ጊዜ ያው አይ ዶንት ኖ እኔ ብቁ ነኝ አይደለሁም ራሴ እንትን አለው፣ ግን ሐቂቃ ያው እዛ የመሄድ ጉጉቱ ምኑ ያው አስኪዶን ሄደናል ለዚያራ። በሐጅ ነው መጀመሪያ ሄድከው? በሐጅ ነው የሄድኩት። አዎ ከዛ በፊት እንትን የለኝም። ጊዜውን ማስተዋወስ ይቻላል? 2008 ነው የሄድኩት። ኦኬ በጣም 19 ዓመት አካባቢ። አዎ በፈረንጅ ነው ወይስ በሐበሻ? ከመዘጋቱ በፊት ማለት ነው። 2008 ነው የሄድኩት። ያው በጣም የተለየ ነበር ሐቂቃ። ከወንድም ጋር ነው የሄድኩት። ከወንድም ጋር ሲሆን ደግሞ በጣም ደስ ይላል። እንትኑ ጉዞው ደስ ይላል በጣም። ቀድማችሁ መዲና ያረፋችሁ? ቀድመን ያረፍነው መካ ነበረ። በዛም በነበረው እንትን ጉዞ መካ ነበረ። ያው መካ ብዙ የቆየ ነው መካ ነው። ያው መዲና ለዚያራ ሄደናል። 3 ጊዜ መዲና ተመላልሻለሁ በዛን ትሪፕ። ምክንያቱም ያው የመዲና ፍቅር ከባድ ነው ሐቂቃ። ያው በአንድ ጊዜ በሁለት ጊዜ ምንም የምጠግበው እንትን አይደለም። መካ በጣም እንትን አለ፣ የሆነ ኢንሽጋል አለ። መዲና በምትሄድበት ጊዜ ያ ሁሉ ኢንሽጋል የለም። የሆነ ግለጾ እስቲ ለመጀመሪያ ጊዜ ነው የመጣው መካ? ሐቂቃ አታውቅም? የሰማኸው ነገር አለ? ከልጅነት ጀምሮ የተጠራቀሙ መረጃዎች ኢንፎርሜሽን ውስጥ አለ? አሁን ወደ ስትቀርብ ወደ ውስጥ እየገባሽ መጣ እንደው ከመንገዱ ጀምሮ ያለውን እስቲ እንስማ። መርሐባ ማለት እርግጥ ያው ከዚህ በምነሳበት ጊዜ ያው ማንም ሰው ሊያደርገው እንደሚችል ልምድ ካለው ሰው ምንድነው የሚጠብቀኝ፣ ምን ችግር አለው፣ ምን ጥሩ ነገር አለው። የመጨረሻ የማስታውሰው አንድ ወንድም ያው ሐጅ በጣም ከባድ ነው፣ የሆነ ነገር አላጋጠመኝም እንኳን ብትል የሆነ የማጠብቀው ችግር ይገጥመሃል። ሐጅ ማለት ያው በጣም ከባድ ችግር ነው፣ ግን ያንን መቋቋም ነው ትልቁ ስራ ይለኝ ነበርና ያው እዛ በሄድንበት ጊዜ ያው ከዚህ ይጀምራል፣ ከመጧር ይጀምራል። የሐጅ እንትኑ ነው ይሄ። መጀመሪያም ረሱል አለይሂ ሰላቱ ሰላም የሐጅ አርካን ሲደረግ ሊመን ኢስተጣዐ ኢለይሂ ሰቢላ የሚለው ነገር ብዙ ነገሮችን ይዟል ውስጡ ሐቂቃ። ምክንያቱም አንዳንድ ጊዜ ጉልበት ወይም ገንዘብ፣ ብዙ ጊዜ ገንዘብ ይመስለዋል ሰው፣ ግን ሐቂቃ ብዙ ነገሮች ነው እዚህ ውስጥ የያዘው ሊመን ኢስተጣዐ ኢለይሂ ሰቢላ የሚለው ማለት ነው። የሆነ የሚያጋጥምህን ነገር የመቻል ብቃት ከሌለህም ራሱ ትቸገራለህ ማለት ነው። እዛ አንዳንድ ጊዜ ብዙ የማጠብቃቸው እንትኖች ልፋቶች ሊያጋጥሙ ይችላሉ እና ያው በሄድንበት ጊዜ ሐቂቃ እኔ ለምሳሌ ካዕባን እንደጠበቅኩት አይደለም ያገኘሁት። ካዕባ እዚህ ጋር በቴሌቪዥን በምናምን ስታየው በጣም ትንሽ ነገር ይመስልሃል። በአንድ ጊዜ የሚጨርስ የገባ ነው 9 ሰዓት ከሌሊቱ አካባቢ ነው። ኢሻና ዘግይተን ነበርና በዛን ሰዓት መስገድ ነበረብን። እንስገድ ወይስ ካዕባን ዞረን ነው የምንሰግደው? እንጠውፍ ብላችሁ? አዎ ጠዋፍ አድርገን ነው የምንሰግደው። በጣም ትንሽ አድርገን ነው ስላሰብን ማለት ነው። አይ ሰግደን ብንዞር ይሻላል የሚል አሸነፈንና አብሮን ሆነን ስንጨርስ ሱብሂ ደርሷል። ጠዋፉን ጀምራችሁ? አዎ። እና አንዳንድ ጊዜ ያልጠበቅከው እንትን ይሆናል። ገና ወደ መስጂድ አልሐረም በምንገባበት ጊዜ ያው ሁሉ ሰው የሚሰማው ስሜት አለ ሐቂቃ። ካዕባን በምታይበት ጊዜ ካዕባ የሁሉ መመለሻ ነውና የሁሉም ሰው እውነተኛ ቤቱ ነው ሐቂቃ፣ መስዋ ነው። ይሄ የእውነተኛ ቤታችን አይደለም የምንኖርበት። መካ ግን የሁሉም የመኖሪያ የመመለሻ ቦታ ነው ሐቂቃ፣ የመሰባሰቢያ ቤት፣ የአላህ ቤት የእሱ ቤት ነው እና የመመለሻ ቦታ ነው። ካዕባ የመዳኛ ቦታ ነው። ያው እንደሚታወቀው የኑህን ህዝቦች የተረፉትን ያው በመርከብ እንደዳኑት ሁሉ ሌላው ደግሞ ከኑህ ህዝቦች ውጭ ያለው ሰውዬ የመዳኛ ቦታው
ያው ካዕባ ሲደርስ ነው። ያ ስሜት ይሰማሃል ገና ካዕባን በምታየው ጊዜ በቃ የሆነ አልቅስ አልቅስ የሚል ውስጥህን የሚሰማ ነገር አለ። ሀቂቃ ውስጡ ሆነ ስታይ በእርግጥ ብዙ ጊዜ ህልም ነው የሚመስለው ሰዎችን ማለት ነው። ህልም ይመስልሃል። በእውን መጥቻለሁ ወይስ እንዲሁ በመናም እያየሁ ነው የምትልበት ሁኔታ ነው ያለውና ያን በጨረስክበት ጊዜ ደግሞ ሌሎችን ስራዎች ስትሰራ እያንዳንዱን ቦታ ነቢያቶች የረገጡት ሷሊሖች የረገጡት መሆኑን ስታስብ፣ ሷሃባዎች በእያንዳንዷ ቦታ እግራቸውን እንዳሳረፉ ስታስበው ያ ነገሮች አንተ ለነሱ ያለህን ሸውቅ ለነሱ ያለህን ናፍቆት በጣም ይጨምረዋል። ለካ እነሱ የሰሩትን እየሰራሁኝ ነው። ነቢዩላህ ኢብራሂም የጠሩትን ተጠርቼ መጣሁኝ። ከዚያ ደግሞ ነቢዩላህ ኢብራሂም የሰሩትን እውነት አሁን ያለሁበት ቦታ እኮ ነቢዩላህ ኢብራሂም ሌሎች አንቢያዎችና ሷሊሖች የቆሙበት ቦታ ሊሆን ይችላል እያልክ ራስን እያሰብክ የምትሰራው ስራ ነው። ሀቂቃ በተለይ ሐጅ የምትለው ዑምራ የምትለው ነገር ማለት ነው እና ሁሌ የማትረሳው ነገር ነው። እውነትም ሁሌ የሚረሳም አይደለም። ናፍቆትን እየጫረ ሁልጊዜ የምትኖረው እንትን ነው። በአንድ ጊዜ ደግሞ እንትን አይደለም። የሆነ ውሃ ቀምሰህ ጠምቶክ ትንሽ ውሃ ቀምሰህ በጣም የሚያስፈልግህ ነገር ነው። ሀቂቃ 2 3 ብዙ ጊዜ የሄዱ ጓደኞች አሉና ሁልጊዜ በቃ እንደ አዲስ ነው። በቃ ሁልጊዜ ብዙ ጊዜ የሚሄዱ ወንድሞች በዚህ የምናውቃቸው ልጆች አሉና በቃ ናፍቆቱ አይወጣም። እነሱንም ስንጠይቃቸው እናንተ ይህን ያክል ጊዜ እንኳ የሄዳችሁ እንዴት ነው ብለህ ስጠይቅ እንኳ ከኛ የበለጠ አንድ ጊዜ ከሄድ ነው የበለጠ ይርባቸዋል። ከዚያ ወደ መዲና መሄድ መጣ። ከዚያ ያው ወደ መዲና በምንሄድበት ጊዜ ያው መዲና የሚቆየኝ ይሄ አብሬ ሄድኩት ወንድም ነበረ። ያው ህይወታችን በሙሉ አንድ ላይ ነው ማለት ይችላሉ። አንድ ወንድም አለኝና ሀጂ መምታት አለ፣ ናፍቆቱ ፍላጎቱ ወደዛ ሲኬድ እውነት ነው። መዲና እንትን ስትል ያው ከመንገዱ ይጀምራል። በየመንገዱ ላይ በነቢዩና በሰሃባዎች የተሰሩትን ታሪኮች እያሰብክ ነው የምትሄደው እና እነዚህን ደግሞ በተለያየ አጋጣሚ በተለያዩ ቦታዎች የመሄድ እንትን ነበር የገጠመኝና 3 ጊዜ ሲሄድ በሶስት መንገዶች ነው የሄድኩት እና የተለያዩ ነገሮችን ያው የረሱል አለይሂ ሰላም ለምሳሌ በድርን ሌሎችን ያደረጉባቸውን መዋቂዎች እያየው እንድናስታውስ ያደርጋል። እያንዳንዱ በቃ አንተ ደግሞ ዛሬ በመኪና ወይም በሌላ ነገር ነው እየሄድክ የምታደርገው። እነሱ በእግራቸው በግመል እንደው ከተሻለ በግመል የሄዱበትን እንትን ስታስታውሰው በጣም ነው እንትን የምትለው። ያው ሐጅ በጣም የሚረብ ዑምራም እንደዚሁ የሚረብህ እንትን ነው። ሀቂቃ የዲኑን ታላቅነት የምትረዳው እነዛን ነገሮች ሁለቱ ቦታዎች የተሰሩ ነገሮችን ማስተዋል ሲቻል ነው። እዚህ ሆኖ የሚያስታውሉ የሚናፍቁ ብዙ ሰዎች ቢኖሩም እንኳ ግን ተሄዶ ደግሞ ቦታው ላይ ሲገኝ ደግሞ ከፍተኛ ናፍቆቱ ይጨምራል። ሀቂቃ ሂጅራን እንደ አንድ ትልቅ ምዕራፍ እንደምታስብ ገምታለሁ። ሂጅራ በእስልምና ታሪክ ውስጥ ያለው ቦታ ቀላል አይደለም። እንዲሁ ዝም ብሎም አይደለም የዘመን መለወጫም የሆነው። መልእክተኛው ሰላም ከመካ ወደ መዲና ያደረጉትን ጉዞ ስትረግል ምናምን በንባብም በታሪክም በደንብ እንደሚያክሰው እዛ ቦታ ላይ መመላለስ የፈጠረብህን ስሜት ብናውቅ ደስ ይላል። አዎ ማለት በእርግጥ ይሄ እንዴት የሂጅራ መቁጠሪያ ሆነ ከባድ እንትን ነው። ትልቅ ኢቨንት ስለሆነ ነው። ሂጅራን እኔ የማየው መካ ላይ የተመሰረተውን ኢስላሚክ ኒዛም ወይም ስርዓት በተግባር ወደሚፈጸምበት ቦታ እንደመሄድ ነው። መካ አቀባ ላይ ነው እስላማዊው ስርዓት ወይም እስላማዊው መንግስት የተመሰረተው ብዬ አምናለሁ። በአቀባ በተደረገው ስምምነት አቀባ ላይ በተደረገው የመዲና ሰዎችና ነቢዩ አለይሂ ሰላቱ ሰላም በድብቅ ባደረጉት ስምምነት ላይ ነው እስላማዊ ደውላ የተመሰረተው። አጎታቸው አባስ ይዟቸው አጎታቸው አባት በምስክርነት በታዛቢነት በተገኙበት የተደረገው ስምምነት ማለት ነው። ያ እስላማዊውን መንግስት የመሰረቱበት ቦታ ጥንስስ ማለት ነው። ጥንስስ ነው። ቃል ኪዳን የተጋቡበት ያን ቃል ኪዳን እንግዲህ ሊፈጽሙ ወደ ምቹ ቦታ የሄዱበት
ጉዞ ነው ብዬ ነው ማምነው እና ስለዚህ አዲስ ህይወት ነው፣ አዲስ የስርዓት ለውጥ ነው ማለት ነው። ይህንን መፈጸም ከማትችልበት ኢንቫይሮንሜንት ወጥተህ ይሄ ሊፈጸም ወደሚችልበት ኢንቫይሮንሜንት መሄድ ነው ሂጅራ እና ያ ስለሆነ ይሄ ትልቅ ኢቨንት ነው። ነብዩ እዚህ መካ የለፉለት ከብዙ አገሮች ጋር እንትን መጠጊያ ፈልገው የጠየቁበት በመጨረሻ ያው የመዲና መጠጊያ ወይም የመዲናን ማስተናገድ አግኝተው ያሸጋገሩበት ሰዓት ነውና መዲና ማነው መካ ታፍኖ የነበረውን አውጥተው በግልጽ ስርዓቱን የዘረጉበት ይሄን ጉዞ የጀመሩበት ስለሆነ የሂጅራ የመጀመሪያ መቁጠሪያ መሆኑ ተገቢ ነው ብዬ አስባለሁና ይሄን ነብዩ አለይሂ ሰላቱ ሰላም ይሄንን ጉዞ በሚያደርጉበት ጊዜ ያው በጣም ከፍተኛ ችግር እንደገጠማቸው ንብረቶቻቸውን ለመካ ሰዎች አስረክበው የሰጡ ማለት በፊዳ አድርገው የሰጡ ሁሉ እንዳይሄዱ ተከልክለው ብዙ በደል የደረሰባቸው እንዲሁ ደግሞ እየሄዱም እያለ የተጠቁ ሰዎች አሉ። ሀታ ነብዩ አለይሂ ሰላቱ ሰላም እክትያል ሁሉ ተሞክሮባቸዋል። መንገድም ላይ ያሉ የማገት ስራ ሊሰራባቸውም ተሞክረዋል። ያ ሁሉ እንግዲህ አልፈው ነው መዲና የደረሱትና ከፍተኛ ትግል የተሰራበት ነው የመዲና ከመካ ወጥቶ ወደ መዲና የተሄደበት ማለት ነው እና ይሄ ሁሌ ሊታሰብና ሊዘከር የሚገባ ነው። ሐቂቃ የሚረሳም አይደለም። ለዛ ነው የታሪክ መቁጠሪያም ተደርጎ ሁሌ በታሪክ እንዲወሳ የተደረገው። መርሐባ መዲና ራሱ ሐረሙን ስታረሙ መዲና ሐረሙ ያው በጣም ደስ የሚል ጸገነት ነው። ከማ ቃለ ረሱል አለይሂ ሰላቱ ሰላም ያው ማበይነ ሚንበሪ ወበይቲ ረውዶቱ ሚን ሪያዲል ጀና በተለይ መስጊድ ውስጥ ማለት ነው ከሚንበሪ እስከ ቤቴ ያለው ጀነት ነው ብለዋል ረሱል አለይሂ ሰላቱ ሰላም ረውዶቱ ሚን ሪያዲል ጀና። ስለዚህ ጀነት ውስጥ ነው መዲና ውስጥ መስጊድ ውስጥ ስትገባ ጀነት ውስጥ እየገባህ ነው ማለት ነው። ኦኬ በዚህ መንፈስ ነው እንግዲህ ጀነት ውስጥ ለማስመዝገብ ነው ሰዎች ያን ወረፋ እየጠበቁ እዛች ቦታ ላይ ሶላት ዱዓ ለማድረግ የሚፋለጡት በተራ የሚሰለፉት ሰዎች ሰዓት ጠብቀው በሌሊት ሰዓት የሚሄዱት የጀነት ውስጥ ገብተው የማስተዋሻ ሶላት እየሰገዱ ነው። እንግዲህ ይሄ ጥሩ ተፋኡል አለውና ለዛ ነው ሰዎች እንደዛ እንግዲህ ያው የሚደረገው እንትን ማለት ነው። እዛ ቦታ ላይ የሚደረገው ዱዓ እንግዲህ ከመሬት ወጥተሃል ማለት ነው። ከመሬት ወጥተህ ወደ ጀነት ቦታ ገብተህ ነው የምታደርገው ያንን ነገር እና የተለየ ጀው ውስጥ ነው ያለው ማለት ነው። ምናልባት አንዳንድ ቦታ ላይ ለምሳሌ ከመላእክት ክንፍ ላይ እንደመሄድ ነው የምትላቸው የተለያዩ እንትኖች አሉ አይደል? ያኔ ከመሬት ትወጣለህ ማለት ነው። አሁን ለምሳሌ ዒልም ፍለጋ የሄደ ሰው ተضع له الملائكة أجنحتها ያው ለዕልሙ ክብር ሲባል የመላእክቶች ክንፋቸውን ይዘረጉለታል። ስለዚህ ለመላእክቶች ክንፋቸውን ይዘረጉለታል ማለት እሱ ከምድር ወጥቷል ማለት ነው። ከምድር ወጥቶ የመላእክት ክንፍ ላይ ነው ያለው። ስለዚህ አሁን እንዲህ የቆጠረ መሆን አለበት ዒልም ላይ ሲኖር ማለት ነው ሰውየው። እኔ ከምድር ካሉት ወጥቼ መላእክቶች ጋር ነኝ፣ መላእክት ክንፍ ዘርግተውልኝ ነው ያለሁት እና እዛም መዲናም ሰውየው እዛ ረውዳ ውስጥ ሲገባ ከምድር ወጥቷል። ስለዚህ እዛ ውስጥ መሆኑን ሊያስብ ይገባል። እዛ ውስጥ የሚባሉ ዚክሮችን የሚያስታውሰው እና እንዲህ በዚህ መንፈስ ነው ሐቂቃ እዛ ውስጥ ሲገባና ጀነት ውስጥ እንዳለ ሊያስብ ይገባል። ጀነት ውስጥ ነው ያለው። ምክንያቱም ረሱል አለይሂ ሰላቱ ሰላም እንደዛ ብለው ነው የመሰከሩት። ሌላው መዲና ደግሞ የሁለት ትልልቅ የተባረኩና የተቀደሰ ቦታን የሚያገናኝ ትልቅ እንትን ነው። ሐቂቃ ያው ሁሉም ሰው እንደሚያውቀው የመካ ቅድስና አለ፣ እንደገና ደግሞ የመስጂድ አልአቅሷ ቅድስና አለ። መስጂድ አልአቅሷን አላህ ሱብሓነሁ ወተዓላ ሱብሓነ አለዚ አስራ ቢዐብዲሂ ለይለን ሚነል መስጂዲል ሐራሚ ኢለል መስጂዲል አቅሷ አለዚ ባረክና ሐውለሁ። እንግዲህ መስጂድ አልአቅሷ ብቻ ሳይሆን ዙሪያው ራሱ የተባረከ እንዲህ በአሁኑ አጠራር 4 ሀገሮችን ያካትታል ይላሉ። ሻም የሚባለው እነዚህ ሉብናን፣ ሶሪያ፣ ኦርዶን እና ፈለስጢን ያጠቃል። እነዚህ ቦታዎች በሙሉ የተባረኩ ቦታዎች ናቸው። አላህ እንዳለው ማለት ነው። እነዚህ ቦታዎች የተባረኩ ናቸው በተለያየ ነገር ዱነዊይንም አላህ ሱብሓነሁ ወተዓላ የተለያዩ ነገሮችን
በረካ ያደረገበት ነው። ሌላው ደግሞ ኡኽረዊይን እና ዲነዊይን ደግሞ የተለያዩ አንቢያዎች የተላኩበት የተለያዩ መጽሐፍቶች የአላህ መጽሐፍቶች ለምድር መመሪያ እንዲሆኑ የተወረዱበት ቦታ ነው እና በጣም የተባረከ ቦታ ነው። መካንና ቁድስን ያገናኙት ረሱል ናቸው። እንግዲህ የመዲናን ሐረም የመዲናን ደግሞ እንትን የፈጠሩት ማለት ነው በአላህ Subhanahu Wa Ta'ala ትእዛዝ። ስለዚህ መዲና ትልቅ ክብር ያለው ነው። ከማ አخبرنا الرسول صلى الله عليه وسلم መካን ኢብራሂም ሐረም እንዳደረገ ባላህ ትእዛዝ እኔ ደግሞ መዲናን ሐረም አድርጌያለሁኝ ይላሉ እና የመዲና ሐረም በአቨሬጅ ወደ 8 ኪሎ ሜትር ከመዲና ራዲ እንትን አለው እና የመዲናው ሐረም ያው እዛ ውስጥ ልክ መካ የሚፈጸሙ ነገሮች ማለት መካ ላይ የተከለከሉ ሐረም የተደረገ ቅጽር ላይ የሚሰሩ ነገሮች እዛም መዲና እንዳይሰሩ ተከልክለዋል። መጥፎ ነገር አይፈጸምም፣ ዛፎች አይቆረጡም፣ እንስሳዎች አይታደኑም፣ ሌሎች ደግሞ ብልግና መጥፎ ነገሮች ጦርነት ምንም አይነሳም እዛ ቦታ ላይ። ያው ከማ يقول الرسول صلى الله عليه وسلم المدينة تنفث أخباثها ብለዋል። እዛ ውስጥ ያለን ቆሻሻ የሆነ ልብ ያለውን ሰው ታንጓልላለች ብለዋል ረሱል አለይሂ ሰላም። እና እንግዲህ እዛ ውስጥ ያለው ሰዎች የዚህ አይነት ከዚህ የጸዱ ሰዎች ናቸው የሚሰባሰቡበት እና በዚህ የተባረከ ቦታ ነው የተቀደሰና ይሄንን መካንና ቁድስን ታዲያ ረሱል ናቸው ያገናኙት። ያው አላህ Subhanahu Wa Ta'ala ከመካ ተንስተው ቁድስ ኢስራ አድርገው ወደ አላህ ወደ ሰማይ ደግሞ ሚዕራጅ እንዲያደርጉ ሲያደርጋቸው እነዚህ ሁለቱን እንዲያገናኙ ነው። ሐቂቃ እዚህ ላይ የተለዩ አላህ Subhanahu Wa Ta'ala ያስቀመጣቸው ብዙ ጥሩ ነገሮች አሉ። ሐቂቃ ከኢብራሂም የተጀመሩ ከዛም በፊት የነበሩ እነዚህም ሁለቱን የተቀደሱ ቦታዎች መካ ካዕባን እንዲህ ቁድስ ላይ ደግሞ ተእሲስ ያደረገው ከአደም ጀምሮ ነው። ተእሲስ የተደረጉት ሲመሰረቱ ተእሲስ ያደረገው አደም ነው። እንግዲህ ከአደም ጀምሮ የሰው ልጅ ከተፈጠረበት ጊዜ ጀምሮ እነዚህ ነገሮች ያሉ ናቸውና አንቢያዎች እነዚህን እያገናኙ ነው የቆዩት። ኢብራሂም ጋር ስንመጣ ኢብራሂም ደግሞ መካ ካዕባን ገነባ ማለት ተእሲስ የተደረገውን ነገር አሻሽሎ በሱ ከመሰረቱ ተንስቶ በደንብ አስተካክሎ ገነባው። እንደገና ደግሞ ወደ ቁድስ በምንሄድበት ጊዜ ኢብራሂም ወይም ደግሞ የልጅ ልጁ ያዕቆብ በይተል መቅዲስን ከተእሲሱ ተንስቶ ገነባው። እንግዲህ የኢብራሂም ቤተሰቦች ናቸው ሁለቱንም የገነቡት ማለት ነው። እና እነዚህ የኢብራሂም እዚህ ጋር የኢብራሂም የረሱል አለይሂ ሰላም አያት እስማኤል እዛ ጋር ደግሞ የበኑ እስራኤሎች አያት የሆነው ደግሞ ያዕቆብ ይህንን መስጂድ ገነቡ። እንግዲህ ኢብራሂምና ረሱል አለይሂ ሰላም ደግሞ ሐታ በቁርአን እንኳን የኢብራሂምን መንገድ ተከተል በጣም ብዙ የሚያገናኟቸው ነገሮች አሉ። ዝምድና በስጋ ብቻ አይደለም ማለት ነው። እና ይሄ ሁለቱ የመርህ ዝምድና አላቸው። ፈተቢዕ ሚለተ ኢብራሂም ተብለው የታዘዙት ነው ረሱል አለይሂ ሰላም። የኢብራሂምን መንገድ ተከተል። የኢብራሂም መንገድ ደግሞ ሐነፊያ የተባለው ነው። ያንን መንገድ ረሱል እንዲከተሉ ታዘዋል። በኢብራሂም ደግሞ መከተል እንዳለን አሳስበውናል። ቁርአን ነግሮናል እንድንከተል የኢብራሂምን መንገድ። እንግዲህ ኢብራሂም ሁለቶቹን እንትኖች የተባረኩ ቦታዎች ያስተሳሰረ ነው። ልጁ ደግሞ የልጅ ልጁ መሐመድ ሰለላሁ ዐለይሂ ወሰለም እነዚህን ቦታዎች በምንድን በኢስራ አስተሳሰራቸው። ከመካ ተንስተው ከመካ ያው ከሐረም ቅጥር ግቢ ከኡሙ ሃኒ ቤት ነው የተነሱት። ያው ይሄ ሐረም የሚባለው ይሄ ወደ 11 ኪሎ ሜትር ቅጥር እንትን አለው። ከዛ ውስጥ የሚገኝ ቦታ ነው። ከዛ ተንስተው ነው እንግዲህ ቁድስ የሄዱት። ከቁድስ ደግሞ ወደ ሚዕራጅ የወጡት ማለት ነው። እነዚህ የተባረኩ ቦታዎች ኦኬ በረሱል አለይሂ ሰላም እንዲተሳሰሩ ተደርገዋል እንጂ ከዛው ከመካም አላህ መውሰድ ይችል ነበር ከመካ ብቻ። ግን እነዚህ ሁለቱ እንዳይነጣጠሉ ሁሌ በሙስሊሞች አንደበት አንድ ላይ እንዲታሰቡ ለማድረግ ነው። ረሱልም አለይሂ ሰላም ሪሃል ታስሮ ሰዎች ስንቅ አዘጋጅተው ሊዘግሯቸው የሚገቡ 3 ብለው የገለጿቸው እነዚሁን 3 ቦታዎች ነው። መቅጣጫቱም መግዳብ ወደዛ እኮ ነበር እንደው ቂብለተይን እውነት ከመምጣቱ ከመዲና እውነት ነው። 17 ወር ያክል ሶላት ወደዛ እየተዞረ ተሰግዷል። ይሄ ለማስተሳሰር የተደረገ ነው። በስተት ሳይሆን
ታስቦበት አላህ ሱብሓነሁ ወተዓላ ያደረገው ነው እና 17 ወር እዛ እንድንሰግድ የተደረገው ያም የኛ መሆኑን ለመግለጽና እነዚህ ሁለቱ የተቀደሱ ቦታዎች ያላቸውን ግንኙነት አሁን ሁለቱ ብቻ አይደሉም መካና የመካ ካዕባ እና ቁድስ ብቻ ሳይሆን ይሄን ደግሞ ብዙ ሶላት የተሰገደው መዲና ነው ከመዲና ነው እንግዲህ የተቀየረው ማለት 17 ወር ከተሰገደ በኋላ የተቀየረው እና እነዚህ ቦታዎች ሁሉ ሶስቱም ቦታዎች እንዲተሳሰሩ የተደረገበት ሁኔታ ነው እና ረሱል አለይሂ ሰላም ሐታ በሚያስገኙት አጅር እንኳ እዛው ለምሳሌ የተሰገደው ሶላት በሚያስገኙት አጅር ከሌላ የተለዩ መሆናቸውን ለማሳየት ተሞክሯል የመካው 100,000 ሲታሰብ የመዲናው በ1,000 ሲታሰብ ደግሞ የቁድሱ ደግሞ በ500 እንዲታሰብ የተለየ እንዲሰጣቸው ተደርጓል ማለት ነው ጀዛከላህ ታሪክ አተራረክ በጣም መሳጭ ነው ይወስደናል ለሊቱ እየገፋብን ነው ማለት ኡስታዝን ለፕሮግራሙ ብንተው ነው የሚሻለው የመዲናን ይሄን ያህል ከገለጸልን እንዳልከው የረሱሉን ሰለላሁ ዐለይሂ ወሰለም በትረካ ወቅት እንደዚህ ሁሉ ነገሮች እናገኘው ሲያይ ጀዛከላህ ኡስታዝ በጣም ነው እኔ ተደሰትኩት ባገላለጽህ በጣም ተማርኬያለሁ የመጨረሻው ላይ ያው አንዲት ነገር እንደ ነሲሐም እንደ ሙላሐዛም ቢያነሳ ደስ ይለኛል በዚህ ልክ የተሳሰሩ የተጋመዱ የተቀደሱ ስፍራዎችን ደጋግመህ አንስተሃል አንተ አሁን ደግሞ አንደኛው አካባቢ ላይ ምን እየተከናወነ እንደሆነ እንግዲህ ዓለም እያየ እየመሰከረ ይገኛል እስከደም አልተቻለም ባለፈው ጁምዓ እዛ አካባቢ የሚሰማህን ስሜት እኛም እንደ አማኝ ምንድነው የሚጠበቅብን የሚለውን ነገር እንዲሁ በትነግረን ደስ ይለኛል እውነት ነው ሐቂቃ ያው ከኛ ብዙ የሚጠበቁ ነገሮች አሉ እነዚህ ቦታዎች የተሳሰሩ ናቸው የኛ አቂዳ ናቸው የኛ እምነት ናቸው እነዚህ ቦታዎች የማይነጣጠሉ ናቸው አንዱን አስገንጥለን ሁለት የተቀደሰ ቦታ ነው ያለን ማለት አንችልም ሁሉም የኛ የተቀደሱ ቦታዎች ነው እኔ በማምናው እምነት የተለያዩ ሃይማኖቶች ብዬ ምጠራው የለኝም አንድ ሃይማኖት ብቻ ነው ያለው እሱም እስልምና ነው እነዚህ ቦታዎች ላይ የነበሩት አንቢያዎችን በሙሉ ሙስሊሞች ናቸው ያ ቁርአን እንደዚህ ነው የሚነግረንና ስለዚህ የሆነ እንደዚህ ሌላኛው ሃይማኖት እንዲህ የኖረበት ወይም ይሄኛው ሃይማኖት እንደዚህ የመራው ያስተዳደረው የቆየው ብለን የምንለው የለም ድሮም የነበረው ሙስሊም ነብይ ነው ሲያስተዳድረው የነበረው አሁንም የኛም ሙስሊም ነብይ ነው የወንድሞቹ ነው ማለት ለዚህ ነው ትስስሩን የፈጠሩት ረሱላህ ነቢያትም ወንድማማቾች ናቸው ነቢያቶች ወንድማማቾች ናቸው በአንድ እምነት በአንድ ገመድ የተሳሰሩ ሰዎች ናቸው ተመሳሳይ ተልእኮ አላቸው የሰው ልጅ ከጨለማ ወደ ብርሃን የሰው ልጅ ከበደል ወደ ፍትህ የሚያመጡ ተልእኳቸው አንድ አይነት የሆኑ ናቸው ወንድማማቾች ናቸውና እነዚህ የፈጠሩትን ወይም ደግሞ በእንደዚህ አላህ Subhanahu Wa Ta'ala ያስተሳሰረው አንደኛው ሲገነጠል ዝም ብሎ አይታይም ሐቂቃ መገንጠልም የለበትም እስከ ሁሉን መስዋዕትነት በመክፈል ሊጠበቅ ይገባል ይሄንን የሚያደርጉ ሰዎችን በተለያየ መንገድ አብሮ ማገዝ ግድ ነው ማለት ነው በዱዓም ሊሆን ይችላል የሚችል በገንዘብ ሊሆን ይችላል የሚችል በሌላም የሚችል ካለ ተጽዕኖ ማሳደር ይችላል ማለት ነው በሁሉም ነገር ምክንያቱም ግዴታ ነው ይሄ በፈቃደኝነት የሚሰራ ሳይሆን ዲናችን ያስገድደናል የተቀደሱ ቦታዎችን ብቻ ሳይሆን የተለያዩ ሀገር የሚኖሩ በዚህ እምነት የሚጋመዱ ሰዎች እርዳታ ከጠየቁ ከተቸገሩ የመርዳትና ከዛ ከችግራቸው የማውጣት ግዴታ የሁሉም ሙስሊም ግዴታ ነው ቅርብ የሆኑ ሰዎች የበለጠ ሊገደዱ ይችሉ ይሆናል እንጂ ሩቅ የሆኑ ሰዎች ግን ግዴታው አይቀርላቸውም በዱዓም ሊያስባቸው ይገባል ብዙ ማድረግ ያለባቸውን የሚጠበቅባቸውን ነገር ማድረግ ይኖርባቸዋል ሐታ ከሞራል ጀምሮ ማለት ነው ከሞራል ጀምሮና ይሄ የህልውና የኢስላምና የሙስሊሞች የህልውና ጉዳይ ነው ለዚህም ነው እንግዲህ የተለያዩ ሰዎች ትልቅ ያላቸውን ሁሉ እየከፈሉበት ያለው ህይወታቸውንም ገንዘባቸውንም ሁሉ ነገራቸውንም አንድ ህይወት ብቻ አይደለም ቤተሰብን አንድ ጎሳን ሁሉን ህብረተሰብ ድረስ እስከ ማጣት ድረስ የተደረሰበት ነውና ይሄንን ለማስመለስም ድሮ ብዙ መስዋዕትነት ተከፍሏል በነ ሰላሐዲን አልአዩቢ ከዛም በፊትም በነበሩት በነ ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ ብዙ ነገሮች ተከፍለዋልና አሁንም
በዚህ መልኩ መታሰብ አለባቸው። እነዚህ ሊነጣጠሉ አይገባም። አንድነታቸው ተጠብቆ እኛ የአቂዳችን የእምነታችን ጉዳይ ናቸውና በዚያ አይነት መልኩ ልናስባቸው ይገባል። ኡስታዝ በነገርከን ቁጥር ድጋሚ እየመሰጥከን እየሄድክ ስለሆነ ይህን ነገር ካልገታ ነው በጣም እኛም መግፋታችን አይቀርም። በዱዓ ብንወጣና በዚሁ እንትናችን ብናቆም ምን ትላለህ? መርሐባሽ ቢስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም ረበና አቲና ፊዱንያ ሐሰነ ወፊል አኺረቲ ሐሰነተን ወቂና ዐዛበን ናር اللهم انصر الإسلام والمسلمين اللهم انصر الإسلام والمسلمين اللهم انصر الإسلام والمسلمين በዓለም ላይ የተቸገሩ የተዳጡ ሰዎችን ያ ረብ እርዳታን ለግሳቸው እኛንም እርዳታን ስተን እኛም ከነሱ የሚጠበቅብንን የምናሟላ የሚጠበቅብንን የምናደርግ በማድረጋችን ወፍቀን ያ አላህ ሁላችንንም ማረን ያ ረቢ። ሙጃሂዲኖችንም ሸሂድነታቸውንም ተቀበላቸው፣ የቆሰሉትንም እከማቸው፣ ቤተሰቦቻቸውንም ደግሞ ቁምላቸው ያ ረበል ዓለሚን ያ ኻሊቀ ሰማዋቲ ወልአርድ። ወሰለላሁ ዐላ ሰይድና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም። ረበና ይባርክ ፊክ ኡስታዝና በጣም እጅግ አብዝተን እናመሰግናለን። በቀጣይ ደግሞ ሌሎች ፕሮግራሞች በተመሳሳይ ኢንሻአላህ ተገናኝተን ያልነካካናቸውን ያልሄድንባቸውንም ጉዳዮች እንደምናነሳ ተስፋ አደርጋለሁኝ። እንግዲህ እኔም ባቲ ደግሞ እንደምሄድ ተስፋ አደርጋለሁ። ኢንሻአላህ እዛም እንደማገኝ ኢንሻአላህ ያለው በጣም ነው የምናመሰግነው። በድጋሚ የተወዳጁ ተመልካቾቻችን እንደ ሁልጊዜውም ቀሪ ሌሊታችሁ በሰላዋት በእስትግፋር እንደዚሁም ደግሞ በዱዓና በቴላዋ ያደመቀ እንዲሆን ተመኘን። ጀዛኩሙላሁ ኸይር ወቢላሂ ተውፊቅ። ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ።